ከጌታ ከኢየሱስ ክርስቶስ ጋር ሁለት ሰዎች ግራና ቀኝ ተሰቅለው ነበር። እነዚህ ሰዎች መካከል አንደኛው በክርስቶስ ኢየሱስ ታምኖ በሞቱ የዘላለም ሕይወት ሲያገኝ፣ ሌላኛው ግን በራሱ ታምኖ ሞቱ ምንም አልጠቀመውም። የገላትያ ሰዎች ኢየሱስን ጽድቃቸው አድርገው ከማመን ይልቅ በራሳቸው እየታመኑ በተፈጸመ ነገር ላይ ሌላ ነገር ለመጨመር መደረብ ከእግዚአብሔር ጋር ጥል ውስጥ መግባት ነው። በመስቀል ላይ ሊሰራ የሚገባውና ያልተሰራ የጎደለ ነገር እንዳለው ነው የሚናገረው። በመቀጠል ሐዋርያ ጳውሎስ የሚናገረው የምትጽፉ ሰዎች ሕግን የመከተልን አደጋ በተመለከተ ነው። ሰዎች ሕግን ሲከተሉ ምን አይነት አደጋ ሊያጋጥማቸው እንደሚችል ሐዋርያ ጳውሎስ በሶስቱ ቁጥሮች ላይ ይናገራል። ገላትያ መጽሐፍ ምዕራፍ 5 ከቁጥር 2 እስከ 4 የሚናገረው ሕግን የመከተል አደጋ ነው። የምለውን አስተውሉ ይላል ጳውሎስ። ልክ ቁጥር 2 ላይ ስትመጡ የምለውን አስተውሉ ብሎ ይናገራል። ምለውን አስተውሉ ካለ በኋላ ሶስት መሰረታዊ ነገሮችን ይላል። የመጀመሪያው የሚለው ምን መሰላችሁ? ከመጻፋችሁ በፊት መገረዝ የምትፈልጉ ሰዎች ክርስቶስ አንዳች አይጠቅማችሁ። መገረዝ ከሆነ የምትፈልጉት፣ ወደ ሕግ መመለስ የምትፈልጉ ከሆነ ክርስቶስ በምንም መልኩ አይጠቅማችሁ። ክርስቶስ ግማሽ እንዲሆንላችሁ ከፈለጋችሁ ሙሉ ነገር ነው እንጂ የምታጡት ክርስቶስ በእናንተ ሕይወት ውስጥ ግማሽ ሆኖ ሊኖር አይችልም። ሁለተኛው ደግሞ የሚለው እንደዚህ ነው። መገረዝ ከፈለጋችሁ የሙሴን ሕግ በሙሉ የመፈጸም ግዴታ አለባችሁ። በሶስተኛ ደረጃ ጳውሎስ የምለውን አስተውሉ ብሎ ሲናገር በሕግ ለመጽደቅ የምትጥሩ ሰዎች ብሎ ይናገርና ክርስቶስ ተለይታችሁ ከጸጋ ርቃችኋል ይላል። የገላትያ ሰዎች ኢየሱስን ጽድቃቸው አድርገው ከማመን ይልቅ በራሳቸው እየታመኑ ነው። ስለዚህ ክርስቶስ ምንም አይጠቅማቸው። ሰዎች በራሳቸው ከታመኑ መስቀሉ፣ ሞቱ፣ ስቃዩ፣ ደሙ፣ ትንሣኤው ምንም አይጠቅማቸው። ከጌታ ከኢየሱስ ክርስቶስ ጋር ሁለት ሰዎች ግራና ቀኝ ተሰቅለው ነበረ። እነዚህ ሰዎች መካከል አንደኛው በክርስቶስ ኢየሱስ ታምኖ በሞቱ የዘላለም ሕይወት ሲያገኝ፣ ሌላኛው ግን በራሱ ታምኖ ሞቱ ምንም አልጠቀመውም። በራሳችሁ ከታመናችሁ ስራን መሰረት ያደረገ ግንኙነት ከእግዚአብሔር ጋር እንዲኖራችሁ እያላባችሁ ጥረት እያደረጋችሁ ከሆነ የክርስቶስ መስቀል፣ የክርስቶስ ስቃይ፣ የክርስቶስ ደም፣ የክርስቶስ ሞት ምንም አይጠቅማችሁም። ለምን? ክርስቶስ ከእናንተ ጋር በመዋጮ በአክሲዮን ወይም ግማሽ ሆኖ አይኖርም። ክርስቶስ ግማሽ አካሌ ይሁን ብላችሁ ካላችሁ ሙሉ ነገር ነው እንጂ የምታጡት እንደዚህ ብሎ ነገር የለም ይላል ጳውሎስ። ዝም ብሎ ካላንደር ዘግቶ በዓል ከማክበር ባለፈ ምንም ይበጃችሁ ነገር የለም። ምክንያቱም እያላችሁ ያላችሁት ነገር እንደዚህ ነው። በክርስቶስ ኢየሱስ የመስቀል ስራ እግዚአብሔር 100% ታራቂነትን፣ ጽድቅን፣ ተቀባይነትን ከእናንተ ጋር እንዳልመሰረተ ተሰምቷችሁ በክርስቶስ ኢየሱስ ስራ ላይ የጎደለ ነገር እንዳለ አስባችሁ እናንተ ለመሙላት የምትጥሩት ነገር ካለ ይሄ እያሳየ ያለው ነገር ምንድን ነው? የእናንተ ድካም የሚናገረው፣ የእናንተ ስራ የሚናገረው በመስቀል ላይ ሊሰራ የሚገባውና ያልተሰራ የጎደለ ነገር እንዳለው ነው የሚናገረው። ክርስቶስ ደግሞ ተፈጸመ ነው እንጂ ያለው የሆነ ሩብ ጉዳይ ላይ አይደለም ያቆመው። በተፈጸመ ነገር ላይ ሌላ ነገር ለመጨመር መደረብ ከእግዚአብሔር ጋር ጥል ውስጥ መግባት ነው። እንደዛ የምትሄዱ ከሆነ አሁን የራሳችሁን የህይወት መንገድ እየመርጣችኋል። ከእግዚአብሔር ጋር ስራን መሰረት ያደረገ ግንኙነት ለማድረግ በሌላ መንገድ እየተጓዛችሁ ነው። ክራይስት አይጠቅማችሁ። ከዚህ በኋላ ጸጋን መለመን አትችሉ። ምክንያቱም በሌላ መንገድ ለመሄድ በሌላ መንገድ ለመጽደቅ ጥረት እያደረጋችሁ ስለሆነ ማለት ነው። ሁለተኛው ጳውሎስ በዚህ በገላትያ መጽሐፍ ምዕራፍ 5 ከቁጥር 2 እስከ 4 ባሉት 3 ቁጥሮች ላይ ጳውሎስ የሚናገረው እንደዚህ ነው። መገረዝ ከፈለጋችሁ ብሎ ይናገራል። ሕግን በሙሉ የማድረግ ግዴታ፣ ሕግን በሙሉ የመፈጸም ግዴታ አለባችሁ ብሎ ይናገራል። መገረዝ የሕጋዊነት ማህተብ ነው። ያወቁ ሲገረዙ ሰዎች ሕጉን ሁሉ ለመፈጸም ቃል ኪዳን የታሰሩ ናቸው። ክርስቶስ ኢየሱስ አማካኝነት ከእግዚአብሔር ጋር እርቅና ቅድስና ሊያገኙ እንደሚችሉ፣ ተቀባይነት ያለው ግንኙነት ሊመሰርቱ እንደሚችሉ እያወቁ ሰዎች ለመገረዝ ከፈለጉ በዚህ ቃል ኪዳን የሙሴን ሕግ ሁሉ ለመፈጸም በቃል ኪዳን የታሰሩ ናቸው። ስለዚህ የክርስቶስን ጸጋ ሊማጸኑ አይችሉም። ለምን? ምክንያቱም በሌላ መንገድ ለመጽደቅ ጥረት እያደረጉ ስለሆነ። ሕግ ሊያጸድቅ አይችልም። ለምን? ሕግ ሰዎችን ለማጽደቅ 100% ፍጹምነት ይፈልጋል። እኛ ደግሞ 100% መስራት አንችልም። 100% መስራት ካልቻልን በሕግ አማካኝነት ለመጽደቅ የምናደርገው ሙከራ ሞኝነት ነው የሚሆነው። አሁን እናንተ በክርስቶስ ኢየሱስ አማካኝነት ከእግዚአብሔር ጋር ተቀባይነት ያለው ግንኙነት መመስረት እየቻላችሁ እሱን ትታችሁ ሌላ መንገድ ሄዳችሁ ለመጽደቅ ካሰባችሁ ከዚህ በኋላ የክርስቶስን ጸጋ መማጸን አትችሉም። ለምን? ለመጽደቅ ሌላ መንገድ መርጣችኋል። አለቀ በቃ።
ካላስ ገብቷል። ምን ማለት ነው? ባጭሩ አማርኛ ሐዋሳ ለመሄድ ቲኬት ቆርጠ ፕሌን ውስጥ ከገባ በኋላ ስለ መኪና ማሰብ ትርፉ ድካም ነው። ገብተሃል አንድ ጊዜ፣ ሌላ መንገድ ቀይረሃል አንድ ጊዜ። አንዴስ ወርደ አቅጣጫን ካልቀየርክ በስተቀር ሁለት እግር አለኝ ተብሎ ሁለት ዛፍ እንደማይወጣ ልክ እንደዚሁ ክርስቲያን ነኝ ተብሎ ከእግዚአብሔር ጋር አንድም ኢየሱስ በሰራው ሁለትም አንተ በምትሰራው ተቀባይነት ያለው ግንኙነት መሰረታለሁ ብሎ ማሰብ የክርስቶስን ጸጋ ዋጋ ቢስ ማድረግ ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። አንድ ሰው ታማኝ ባል ቢሆን፣ ታማኝ ግብር ገፋይ ቢሆን፣ የትራፊክ ህግ ቢጥስ ግን ከዚህ በፊት የነበሩት የጠበቃቸው ነገሮች ሁሉ ምንም አይጠቅሙትም። የትራፊክ ህግ በመጣሱ ምክንያት ብቻ ይከሰሳል። ከትላንት በስቲያ የሆኑ ነገሮች አርገ ሊሆን ይችላል። ህጉ አይምርህም። ህጉ ኤክስኪዩዝ የለው። ሁሉን ካልሰራህ ሊያጸድቅ አይችልም። በእግዚአብሔር ፊት ሊያቆም አይችልም። ህጉ ትእዛዛትን ሁሉ የሚፈጽሙትን ያጸድቃል። እምነት ግን ስራ የሌላቸውንና በእግዚአብሔር ብቻ የሚታመኑትን ያጸድቃል። ሐዋርያ ጳውሎስ በዚህ በገላትያ መጽሐፍ ምዕራፍ 5 ከቁጥር 2 እስከ 4 ባለው ሶስተኛ ሚለው እንደዚህ ነው። ተመልከቱ። በህግ አማካኝነት ለመጽደቅ የምትጥሩ ከሆነ ክርስቶስ ኢየሱስ ተለይታችሁ ከጸጋ ርቃችኋል ይላል። በህግ አማካኝነት ለመጽደቅ ጥረት የምታደርጉ ከሆነ ከክርስቶስ ኢየሱስ ተለይታችሁ ከጸጋ ርቃችኋል ማለት ነው። ማንም ቢሆን ወደ አንድ ነገር ሲጠጋ ከሌላ ነገር ይርቃል። አንድ ነገር ሲይዝ ሌላ ነገር ይለቃል። ስለዚህ እነዚህ ገላትያ አብያተ ክርስቲያናት አማኞች ወደ ሙሴ ሲጠጉ ከክርስቶስ እየራቁ ነው። ህግን ሲቀበሉ ጸጋን እየጣሉ ነው። ህግንም ጸጋንም በአንድ እጅ መያዝ አይቻልም። አንዱን ለቅ አንዱን ትይዛለህ እንጂ ሁለቱንም ይዛለሁ ብሎ ነገር አይሰራም። ሁለቱን አንድ ላይ ለማስኬድ መሞከር ዘይትና ውሃን መቀላቀል። ጳውሎስ እንደዚህ ያለ በህግ አማካኝነት ለመጽደቅ የምትጥሩ ከሆነ ከክርስቶስ ኢየሱስ ተለይታችሁ ከጸጋ ርቃችኋል። ለምን? ወደ ሙሴ ስትቀርቡ ከክርስቶስ ትርቃላችሁ። ወደ ኢየሱስ ስትቀርቡ ከሙሴ ትርቃላችሁ። ጸጋውን ስትይዙ ህጉን ትጥላላችሁ። ስለዚህ ይሄን መጠንቀቅ አለባችሁ ነው ጳውሎስ የሚለው። የሙሴ ህግ እኮ በተለይም አሕዛብ የሆነ ኢየሩሳሌም ድረስ በጊዞ ቢሄድ፣ ዋኖስ ይዞ ቢሄድ፣ እርግብ ይዞ ቢሄድ ወደ መቅደሱ ውስጠኛው ክፍል እኮ አይገባም። የውጨኛው ግድግዳ ላይ እኮ ጽሑፍ ተጽፏል። አሕዛብ ወደ ውስጥ ከገባ ይገደላል። በአረማይክና በግሪክ እኮ ጽሑፍ ተጽፏል። አሕዛብ እኮ አይገባም። ታውቃላችሁ፣ ውጪ የቀረ ህዝብ እኮ ነው። እና አሁን ግን በአንጾኪያ ያለችው ቤተክርስቲያን፣ ያው የአሕዛብ ቤተክርስቲያን ሄድኳርተር አንጾኪያ ነው። የአይሁዶች ሄድኳርተር ኢየሩሳሌም ነው። አሕዛብ ወደ ቤተክርስቲያን የገቡት እኮ በክርስቶስ ስራ በጸጋው አማካኝነት እኮ ነው። አሁን ይኸውላችሁ ወደ ቤተ መቅደስ ያስገባቸውን ክርስቶስን እየራቁ ከቤተ መቅደስ ያባረራቸው፣ እንደ እንስሳና እንደ ድንጋይ እንዲቆጠሩ ያደረጋቸው፣ በመደብ ልዩነት ውስጥ እንዲገቡ ያደረጋቸው እሱን የሙጥኝ ብለው በሱ አማካኝነት ከእግዚአብሔር ጋር ተቀባይነት ለማግኘት ጥረት ያደርጋሉ። ጳውሎስ እንደዚህ ይላቸዋል። በህግ አማካኝነት ለመጽደቅ የምትሹ ከሆነ የምትሞክሩ ከሆነ እንድታውቁ ይገባል። ከክርስቶስ ተለይታችኋል። ህጉ እኮ ያለው እንደዚህ ነው። ስራን መሰረት ያደረገ ግንኙነት፣ ኮዝ ኤንድ ኢፌክት ግንኙነት ከእግዚአብሔር ጋር እንዲኖራችሁ ማለት ነው።